እንዳለችው ጨክና ራሷን አጠፋች። ኢስንንጃለዳ የሮጋሪ ቱርቲ ቃሪ ቀባዳ ኢየሱስ ክርስቶስ ይሄንን ማመን ነው የሚከብደው ማለት ነው። ያው ተሰናብታን ሄደች። ከሳቅ ጀርባ ያለው የቦኒ ሲቃ የቦኒ ህይወትና የማህበራዊ ሚዲያ ጥቁር ገጽታ። የቦኒ የመጨረሻ መልእክት ከ4 ሰዓት በፊት ነበረ በቪዲዮ ፖስታ ራሷን ያጠፋችው። ቪዲዮውን ተመልከቱት። ነፍስ ይማር። ለዘመዶቿ ለቤተሰቦቿ መጽናናትን እመኛለሁ። እቺ ልጅ ቦኒ ትባላለች። ቦኒ ጃ ይላል የቲክቶክ ስሟ። በእርግጥ ኮንቴንቶቿ በሙሉ ኦሮምኛ ነው። ወደው ሁሉንም አይነት ስራ ትሞክራለች። ሊስትሮም በቃ ምንም አይነት ስራ ቲክቶክ ላይ የሰው ሀገር የሰው ነው እንደራሳይ ቢከፋውም ቢቸገርም ያዝንም ብቻ። በመጀመሪያ ራሷን አጥፍታ ለሞተችው እህታችን ነፍስ ይማር እላለሁ። ለቤተሰቧም ደግሞ እንዲሁም መጽናናትን እመኛለሁ ማለት ነው። ይቺ በምስሉ ላይ የምትመለከቷት እህታችን እንግዲህ ቦኒ ትባላለች። በቲክቶክ ከ800,000 በላይ ምንድነው ፎሎ ያላት እህታችን ስትሆን እንዲሁም በፌስቡክም ደግሞ ከ200 እስከ 300 ሊገባ ያለ ፎሎ ያላት እህታችን ናት። እንግዲህ የሚዲያ ደስታ እንዲህ በሚዲያ ላይ አብዛኛውን ጊዜ ሰዎችን ስናይ ደስተኛ ይመስሉን ይችላሉ። ነገር ግን ከኋላቸው ባክግራውንዳቸው ላይ ደግሞ ብዙ ጠባሳዎች፣ ብዙ መከራዎች እንዳሉባቸው ይሄ ማሳያ ነው። እንግዲህ ይህች እህታችን እንግዲህ የሞተችበትን ምክንያት እኔ በእርግጥ ነው ያው አላውቃትም። አሁን ነው ካረፈች በኋላ ብዙ መረጃዎችና ብዙ ነገሮች ሲወጡ ወደ ማወቅ የገባሁት ማለት ነው። ለምን ኮንቴንቷም ሜቢ ኦሮመኛ ብቻ ስለሆነ ሊሆን ይችላል። ኦሮመኛ ያው ስለማልችል ማለት ነው። ከዚህ አንጻር ሊሆን ይችላል። አሁን የቋንቋ ጉዳይ ምናምን ሳይሆን አሁን ያለችበት ሁኔታ እንግዲህ እንዳያችሁት ገመድ ይዛ ቪዲዮ ሰርታ ነበረ። በቃ እቺ ዓለም መከራ እንጂ ደስታ የላትም። ላስከፋችሁም ከልብ ይቅርታ ጠይቃለሁ፣ ለቤተሰቦቼም ይቅርታ ጠይቃለሁ ምናምን ብላ ቪዲዮ በሰራች በሰዓታት ውስጥ ነው እንግዲህ የሞቷን ዜና የተሰማው። እንግዲህ ያው ገመድ ይዛ እንደምታዩት በገመድ ነው ማለት ነው የሞተችው እንደሚታየው ከሆነ ማለት ነው። ስለዚህ አንዳንድ ሰዎች የሰጡትን አስተያየት አጋራችኋለሁ፣ ታዩታላችሁ። ነገር ግን በጣም በኔ በኩል ያለው አስተያየት ምንድነው ብትሉኝ ሚዲያ ማለት በቃ የሰው ልጅ ለሚናገረው ንግግር ወይም ደግሞ ለሚሰጠው አስተያየት በጣም ቁጥብና የተረጋጋ መሆን አለበት ብዬ ነው ማስበው። እስካሁን ድረስ እቺን ልጅ በተለያየ መንገድ ስታጠቋት የነበራችሁ ሰዎች አሁን ምን ይሰማችኋል? እስኪ ንገሩኝ። እስኪ የሰው ልጅ እኔ በእውነቴን ነው ብላችሁ ምላስ ይልቅ እኔ ቢደበድበኝ ይቀለኛል። ለምን ምላስ ማለት ገብቶ አይምሮን የሚያዛባ ጉዳይ ነው። ለምን እቺ እህታችን እንግዲህ እንደተናገረችው ከሆነ ብዙ መከራዎችን አይታለች፣ ብዙ ስራዎችን ሞክራለች፣ ብዙ ነገሮችን ሞካክራለች። ሜቢ ስህተት እንኳን ቢኖርባት በዚህ አይነት መልኩ እንደዚህ ራስን እስከ ማጥፋት የሚያደርስ መሆን የለበትም። አንድ ወንድማችን ሲናገር ነበር። ቆይ አሁን ሲናገር ተሰሙት ይሆናል እና ሽማግሌዎችን ሰብስቦ እስከ ማስረገም የደረሱ ሰዎች ነበሩ። ያ ነገር ተጽዕኖ ፈጥሮባት ነው ምናምን ነገር የሚባል ነገር አለ። ያን የበለጠ ዘግናኝ የሚያደርገው አደራጅተው የተነሱ አካላት አዛውንቶችን በገንዘብ በመግዛት የእርግማን ቪዲዮ እንዲቀረጽባት ማድረጋቸው ነው። አሁን እህታችን እንዳልኳችሁ ከ800 ሚሊዮን ለመግባት በቅርብ ጊዜ በህይወት ብትኖር ኖሮ ሚሊዮን የምትገባ እህታችን ናት። ግን ሚዲያ ላይ ማንም ሰው ተዋቂ ምን ሆነ በጣም ደስታ እኔ እንጃ ከካሜራ ጀርባ ያለውን ነገር አታውቁትምና አንዳንዴ አስተያየት ስንሰጥ ከዚህ እንማር። ካሁን ቀደምን በፌስቡክ አንዷን እህታችንን አጥተናል በእንዲህ አይነት መልኩ ራሷን አጥፍታ ማለት ነው። ስለዚህ እባካችሁ ሆን ብላችሁ ለስድብ የምትመጡ ሰዎች እንዳላችሁ አውቃለሁ። እኔ እዚህ ቲክቶክ ላይ የሚሆን ምንም ባይበልጥ ደግሞ ቲክቶክ ላይ ነው ያው ፌክ አካውንቶች አሉ። በዛ እየገባችሁ በጣም በቃ ላጥቃ ያላችሁትን ሰዎች በጣም ንግግራችሁ የማያምር አስተዳደጋችሁ የተንሻፈፈ አመለካከታችሁ የወደቀ ውዳቂ የሆናችሁ ሰዎች አላችሁ። እመኑኝ። ከዚህ አንጻር ባካችሁ አንዳንዴ ሚዲያ አጠቃቀማችንን እንወቅ። በቃ ያን ሰው የምትሰድቡት ምን የምትሉት ሰው የሆነ በእንዲያነ መልኩ ራሱን ቢያጠፋ ምንድነው የምትጠቀሙት? እስኪ ንገሩኝ እስኪ። ስለዚህ እስኪ ወደ ቪዲዮቹ እንግባና የሷ የተናገረችው በስተመጨረሻ የመጨረሻ ቪዲዮ የተናገረችውን በኦሮመኛ ነው። ያው ደክሞኛል፣ በቃ ይቅርታ ጠይቃለሁ ሁላችሁንም። ይሄ ግን የመጨረሻ ነው ምናምን ገመዱን ታዩታላችሁ ከጀርባ አድርጋው ነው እንግዲህ እዩ ጉያን ኩን አከ ዱፍቱ
እርግጠኛን ቶሪያኒ ከናፍዩ አናን መጅሬኝ ነገራ ወጀዴ ጅሬኝ ጅራዱ ሳርጌራ ወርን ሲንገልጪ ሰዲፋማ ማቲንኮ ቦሎቲኮ ህሪዮኒኮ እንዲገሰን ይፈሞ ጉዳና ጎዳ አናን ከናቦዴ ቦቆና ከናገኑ ሆጂዮ ካን ጋይለ ሶንታኔ ከናቦዴ ቦቆና ናገኑ ዱአ ቆፋል ከናፍዮኒስ በካኒ ፊደል ደማን ጅራ ዋንተ ተፍ ኢስኒን ጃለዳ የሮጋሪ ቱርቲ ቃሪ ቀባዳ አው እንደሰማችሁት ነው እንግዲህ እንዳያችኋት ነው ከኋላ ገመዱንም እያያችሁ ነው ምን ያህል ብትጎዳ ነው እቺ ልጅ ምን ያህል ተጽዕኖ ቢደረግባት ነው ይሄ የሰዎች ተጽዕኖ ነው ወይስ የህይወት ተጽዕኖ ነው ወይስ የሰው ልጅ ሆኖ በጣም ከባድ እኮ ነው እንዳልኳችሁ 1 ሚሊዮን ልትገባ ጥቂት የቀራት እህታችን ናት አሁን ሚዲያ ላይ ስትታይ በቃ ደስተኛ ሆና በቃ የዘመረች ምናምን ነው አሁን እንደምታዩት ይሄኛው አሁን ይሄ መዝሙር ስሙ ያን ያረክልኝን የማረሳው ለኔ ብለህ ነው ሞቴን የሞትከው የህይወቴ ቤዛ ባትሆን ኖሮ የትገኝ ነበረ ያኔ ድሮ አሄ ያኔ ድሮ ለዚህ ነው እኔም ዘምረው ሁሌ አዎ እንዳንተ አው እንደሰማችኋት ነው ማለት ነው መዝሙሩንም እየዘመረች ያኔ ያረክልኝን የማረሳ ለኔ ብለህ ነው ወይ ሞቶን የሞትከው ለህይወቴ ቤዛ ባትሆን ኖሮ ምናምን በቃ እንትኗን ስታዩት የሆነ የደላት የተመቻት ምናምን ነው የምትመስለው አይደለ በቃ ነገር ግን አሁን ዛሬ ከመሬት በታች እንድትሆን ሆኗል በማን ብትሉኝ በእኛው ምላስና በእኛው አስተሳሰብ ሰዎች በሰዎች ምክንያት ማለት ነው ተልካሻ ቆሻሻ የሆኑ ሰዎች አሉ ሚዲያ እኔ ሚዲያ ላይ ያላችሁ ሰዎች አሁን እኛ ብዙ ነገር ሳይደርስብን ቀርቶ አይደለም ከዚህም በኋላም ደግሞ ይደርስብናል ለምን የምንኖረው ከተልካሻ አይነት አስተሳሰብ ያላቸው ቆሻሻ አይነት አስተሳሰብ ካላቸው ምን እንኳን እንደሚፈልጉ የራሱን ኑሮ ትቶ የራሱን ያልተመቸውን ነገር የሆነ በቃ ሶቃ ውስጥ እየኖረ አንተ ላይ ሊያራግፈው ይመጣና በቃ ትቧፉን ይለቋል ገብቷችኋል አይደል ስለዚህ ሚዲያ ሰዎች ሚዲያ ከከፈታችሁ በኋላ ትከሻችሁን ሰፋ ማድረግ አለባችሁ በቃ ምንም መባልን አትፍሩ መሆንን ብቻ ነው መፍራት ያለባችሁ መባል ትባላለህ ነጭም ብትሆን የፈለገ ነገር አቃቂር ያወጣልሃል የሰው ልጅ ማለት ነው ስለዚህ መባልን ሳይሆን መሆንን እየፈራችሁ ቀጥታ ሚዲያዎቻችን መቀጠል ነው በቃ እኔ አሁን መስሜጥጥ ነው መስማት የምፈልገውን ብቻ ሰው ነው የምሰማው ከዛ ውጪ እኔ የሚሳደብ ወይ የሆነ ነገር ምናምን አይመለከተኝም ጎበዝ አንተነትን እንጂ እየገለጽክልኝ ያለው እኔነቴን አይደለም ስለኔን ማወቅ ከፈለክ እኔን ጠይቀኝ እኔ እነግርሃለሁ ገብቷል አይደለ ስለዚህ ከባድ ነው እውነቴን ነው የምላችሁ ሚዲያ ከባድ ነው እንግዲህ እዚህ ጋር አዩት በአምቡላንስ አስክሬኗ እየተወሰደ ይመስለኛል እንደምታዩት ነው የሰው መጨረሻ መሞት እኮ አይቀርም ሞት ላይቀር ለምንድን ነው እንደዚህ እርስ በራስ መባላት እርስ በራስ እንደዚህ መነካከስ የፈለግነው አይበባኝም እኔ በእውነቱ ነው ማለት አሁን ምን ትጠቀማላችሁ አሁን በቃ خلاص ያው ራሷን አጠፋች በእውነቱ ነው ከሷ በላይ እናንተ ናችሁ ተጠያቂ የምትሆኑት በርግጥ ራስን ማጥፋት ያጣት ሆኖ ሳለ ግን የሰው ልጅ እንዲህ በእንዲያለም መልኩ ወደ ኃጢአት ወደ ሆነ ስፍራ እየገፋፋችሁ ራሱን እንዲያጠፋ የምታደርጉት ተልካሻ በቃ ምላሳችሁ ላይ መርዝ እባብ መርዘኛ ነው ይባላል አይደል እንደ ሰው ምላስ ደግሞ መርዝ የለም በቃ ገባችሁ የሰው ልጅ ያድናልም መርዝም ነው ይገላልም ምላሳችን ላይ ያለው እባብ እኮ መርዘኛ ነው እባብ ያስፈራል ነው የሰው ልጅ ፍራ በአሁን ዘመን እያልኩ ነው እኮ እስኪ ይሄን ለማወቅ ቲክቶክ ላይ ሄድማ ስድብን በግጥም የሚሳደቡ አሉ ተምረው ነው ወይስ ምንድነው ዲግሪ ነው ዲፕሎማ ወይስ ምንድነው ማስተሬት አግኝተው ነው በስድብ እስክትል ድረስ አይስቱም ምላሳቸው ሁሉ ይሄ መርዝ ምላሳቸው
ካላስ ይገጣጥምላል የስድብ ማዕት። ያደጉት ሀገሮች በተለያየ ቴክኖሎጂ አድገዋል። የኛ ግን ምላሳችንን ነው የምናዳብረው። የሰው ልጅ ስፖርት ቤት ገብቶ ሰውነቱን ለማዳበር ይሄዳል። እኛ ግን ምላሳችንን ነው፣ የምላሳችን ጡንቻ ይበልጣል። ለዚህም ነው እኮ እቺን እህታችንን ያጣ ነው። ገባችሁ አይደለ? እስኪ ምን እንደተባለ እንግዲህ እርግጠኛ ለመሆን በተለያዩ እንትኖች ተናግረውታል። እስኪ እንስማቸው። እንዳለችው ጨክና ራሷን አጠፋች። በቲክቶክ መንደር በርካቶቻችሁ የምታውቋት እህታችን ቦኒ ከዚህ ዓለም ህይወቷ ማለፉ ተሰምቷል። በቲክቶክ ላይ ከ823,000 በላይ ተከታይ ያላት ወጣቷ ቦኒ ከመሞቷ ከጥቂት ሰዓታት በፊት በለቀቀችው ቪዲዮ ላይ ዛሬ የእኔ የእረፍት ቀን ነው በማለት ባስተላለፈችው መልእክት በርካቶች ደንግጠው ነበረም። ታዲያም በህይወት ጉዞዋ ውስጥ የገጠማትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉም ስንብቷን በመግለጽ ለሁላችሁም ይቅርታ አድርጌያለሁ፣ እናንተም ይቅር በሉኝ በማለት ተናግራለች። ፈጣሪ የእህታችንን ነፍስ በገነት ያኖርልን፣ ለቤተሰቦቿ እንዲሁም ለወዳጅ ዘመዶቿ መጽናናትን እንመኛለን። አሜን አሜን። እንዳያችሁት ነው ማለት ነው እንግዲህ ያው ገመድ ይዛለች። አይ የሰው ልጅ ግን በእናታችሁ እንደው በህይወታችሁ ላይ አትወስኑ። ግድ የለም እንዳልኳችሁ ነው፣ የማያልፍ ቀን የለም። ምሽትን በንጋት እንደሚተካው አምላክ የኛንም ጨለማ ላይ ዛሬ ይታየናል አይደል? ያለነው በህይወት በጣም ውጣ ውረድ ውስጥ ነው ያለነው አይደል? ነገ ግን የተሻለ ነገር አለ። በህይወት ስትኖር ነገዎችን ለማስተካከል ጊዜና ወቅት ይኖርሃል። ከዛ ውጭ ግን ራስን በማጥፋት ወዴት እንደምትሄድ ታውቀዋለህ። እንግዲህ አስብ፣ ኃጢአትም ነው። በዛ ላይ ደግሞ ሌሽ እንደዚህ አይነት ደረጃ በርግጣው የአሁን ዘመን የኑሮ ሁኔታ፣ የሰው ልጅ ሁኔታ፣ የዘመድ ሁኔታ፣ የቤተሰብ ሁኔታ የምን ስታይ የራሱ የሆነ ግፊት አለው። ገብቶሃል? ምንድነው ለምንድን ነው የምኖረው? ያኔ የምኖርበት ዋናው ምክንያት ምንድነው? አሁን የምትለው ውሳኔ ውስጥ ገባለህ። ከዛ በኋላ ራስን ለማጥፋት ትሄዳለህ። ገባ? የሚረዳ የሌለበት ዘመን ላይ ስለደረስን ከቤተሰብ ጀምሮ ማለት ነው። ከዛ አንጻር ነው እንጂ የሰባት ባዳ መጥቶ እዚህ ጋር ሚዲያ ላይ ሰደበኝ ብዬ ባናተ ተተከል ነው የምልህ። ገብቶሃል አይደለ? ምንም አይመለከተኝም። በዚህ ሰዓት ቤተሰብ ዘመድ ምን በተጨካከነበት ዘመን ላይ አንተ መጥተህ እዚህ ጋር ኮመንት ላይ ጠብር ግፍ ብታደርገኝ የፈለገ ነገር እንትን ብትለኝ እኔ ምንም አይመስለኝም። በቃ ለመድ ነው እኮ በቃ መላመድ ማለት እኮ ነው። ተላምደህ ትኖራለህ። ኧረ በስመ አብ። እሺ እንቀጥል። እዚህ ጋርም ደግሞ የሰጠውን አስተያየት በጣም ይደብር፣ በጣም ያሳዝን ነገር ነው የሰማሁት። አሁን ቦኒ ትባላለች። እዚህ ቲክቶክ ላይ ከ800,000 በላይ ፎሎወር ያላት እና የተለያዩ ኮንተንቶችን ክሬት በማድረግ ነው የምትታወቀው እና ዛሬ ላይ እንግዲህ የተሰሙ እየወጡ ባሉ መረጃዎች መሰረት እንግዲህ ራሷ እንዳጠፋች ተነግሯል። ይህንም ያደረገችበት ምክንያት እዚህ ሶሻል ሚዲያ ላይ እየደረሳት ባለው መጥፎ ኮመንት፣ ኔጌቲቭ በሆኑ ነገሮች እንደሆነ ተናግራለች። ይህም ቪዲዮ እንግዲህ በኦሮምኛ ያስተላለፈችው መልእክት ሲሆን የደረሰባት ያለውን ነገር ብቻ በአጠቃላይ ያለችበትን ሁኔታ የተናገረችበት ቪዲዮ እና ሰዎች የተለያዩ ሰዎች ኔጌቲቭ የሆነ አሉታዊ የሆነ ያው ስድቦችን ሶሻል ሚዲያ ታውቁታላችሁ። ሶሻል ሚዲያ እንደዚህ ነገሮችን ኮሜንት ላይ ከዛ በተጨማሪ በውስጥ መስመርም እያደረሷት እናም ያንን መቋቋም አቅቷት እንግዲህ ራሷን አጥፍታል። ሶሻል ሚዲያ ቀልድ አይደለም። ሰዎች እንደዚህ አይነት ነገር ስራዬ ብሎ ለስድብ የሚገቡ ሰዎች አሉና እንደዚህ የምታደርጉ ሰዎች የምር በቃ አስቡት። ለእንደዚህ አይነት ነገር የገፋፋችኋት ሰዎች ትክክል አይደለም ማለት you have to live with it። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ የምትሰሩ ሰዎች መናገር የምፈልገው ምንድነው አንዳንድ ሰዎች ፐርሰናል አይደለም እናንተ ጋር አይደለም ጸባቸው፣ በቃ በራሳቸው ደስተኛ ያልሆኑ ሰዎች አሉ እዚህ መቶ ሪፍሌክት የሚያደርጉ እና ሶሻል ሚዲያ ላይ ኮንተንት ክሬት የምታደርጉ ሰዎች ሁሉንም ነገር ፐርሰናል አትውሰዱት። እንደዚህ አይነት ነገር ያጋጥማል። ስፔሻሊ ኮንተንት የምትሰሩ ሶሻል ሚዲያ ላይ ወጣችሁ ሰዎች ካላችሁ የብዙ ሰው ሀሳብ ነው ያለው፣ የብዙ ሰው ሀሳብ ነው የሚንጸባረቀው። እንደዚህ አይነት ነገሮችን ወደ ውስጥ ይሄ ዶንት ቴክ ኢት ፐርሰናል፣ ዶንት ኢንተርናላይዝ ኢት፣ ወደ ውስጣችሁ አትውሰዱት። በቃ ያጋጥማል። ዛሬ ጥሩ ልትባሉ ትችላላችሁ፣ ነገ መጥፎ ልትባሉ ትችላላችሁ። እናም እዚህ ቪዲዮ ላይ እንግዲህ መልእክት ባስተላለፈችበት ላይ ለሁላችሁም ይቅርታ አድርጌያለሁ እናንተም ይቅር በሉኝ ብላ መልእክት አስተላልፋ ነው እንግዲህ ራሷን ያጠፋችሁ። ለቤተሰቦቿ ለወዳጅ ዘመዶቿ በሙሉ መጽናናት እንመኛለሁ። አዎ አያችሁ፣ ይሄንን ነው የምላችሁ። ምን ማንኛውም ነገር በህይወታችሁ ሲመጣ በቃ እናንተ ሚዲያ ላይ እስካላችሁ ድረስ ሁሉም ይወደኛል ብላችሁ እንዳታስቡ። እናንተ ብር አይደላችሁም። የሰው ልጅ ብርን ብቻ ነው እኩል አድርጎ የሚወደው። ለብር ሲል ነው መከራውን የሚያየው። ገብቷችኋል አይደል? የሰው ልጅ ከሆንክ ግን ብዙ አይነት ነገሮች ይከሰቱብሃል። ገብቷል አይደል? ሰው ሁሉ ሊወድህ አይችልም። ሰው ሁሉ ከወደደ ስህተት አለ ማለት ነው። በቃ خلاص እውነቴን ነው የምልህ። ስለዚህ ይሄንን ነው የምላችሁ። ቀጣይ ደግሞ የተናገረች አንድ ወንድማችን የተናገረውን እንስማው። ሰበር መረጃን እነሆኝ።
ከሳቅ ጀርባ ያለው የቦኒ ሲቃ የቦኒ ህይወትና የማህበራዊ ሚዲያ ጥቁር ገጽታ ውድ አድማጮቼ በቲክቶክ መንደር በፈገግታዋና በደማቅ የኦሮምኛ ይዘቶች የምትታወቀው ወጣት ቦኒ ዋክቶላ ከዚህ ዓለም በሞት መለየቷ መላውን የኢትዮጵያ ማህበራዊ ሚዲያ ተጠቃሚ በድንጋጤና በጸጸት ውስጥ ዘፍቋል። ነገር ግን ከዚህ ሞት ጀርባ ያለው እውነት ሞት ብቻ አይደለም፣ የማህበራዊ ሚዲያ ጫና ያመጣው ሰብአዊ ቀውስም ነው እንጂ። ቦኒ የሞተችው በጥላቻ ዘመቻ ነው ወይስ ደግሞ በስነ ልቦና ጫና ነው? ቦኒ ላለፈው 1 ዓመት ያህል ማለት ነው በማይታመን የጥላቻ ዘመቻ ሳይበር ቡሊንግ ውስጥ ስትማቀቅ እንደነበረ የቅርብ ወዳጆቿ በምሬት ይህን ይናገራሉ። ጉዳዩን የበለጠ ዘግናኝ የሚያደርገው አደራጅተው የተነሱ አካላት አዛውንቶችን በገንዘብ በመግዛት የእርግማን ቪዲዮ እንዲቀረጽባት ማድረጋቸው ነው። በየቀኑ የሚዘንብባት የስድብና የትችት መዓቶች ከሰውኛ ርህራሄ የወጡ ጥቃቶች በማውጣት ስነ ልቦና ላይ ያደረሱባት ጫና ነው። እረፍት ትፈልጋለች የመጨረሻዋ የስንብት ቃል ነው። ያሳዝናል። ቦኒ ህይወቷ ከማለፏ ጥቂት ቀደም ብሎ ባጋራችው ልብ የሚነካ ቪዲዮ ላይ ዓለምንና ሰዎችን እንዲህ ብላ ተሰናብታ ነበር። ሁላችሁንም ይቅርታ እጠይቃለሁ፣ እናቴን፣ እህቶቼን፣ ቤተሰቦቼን፣ እናንተ ነው። ከእንግዲህ በኋላ እኔ እረፍት እፈልጋለሁ። ለእኔ እረፍት የሚሰጠኝ ማግባት ወይም ደግሞ ስራ መስራት አለ። ብዙ ስራ ሰርቻለሁ፣ እረፍትን አልሰጠኝም። ለእኔ አንድ እረፍት የሚሰጠኝ መሞት ብቻ ነው ብላ ቀይ ገመድ አሳይታ ይህንን መልእክት በቪዲዮ አጋርታ እንግዲህ ህይወቷ ማለፍ ችሏል። ይህ ግን እረፍት የሚለው የእሷ ቃል ዛሬ ለሁላችን ለእያንዳንዳችን ማለት ነው ትልቅ የቤት ስራ ትቶን አልፏል። ቃላቶቻችን ለሰዎች ፈውስ ናቸው ወይንስ መርዝ ናቸው እንድናየው አሳይመንት ሆኖብናል። የህዝብ ቁጣና የጸጸት እንባ ሞት ከተሰማ በኋላ ማለት ነው የሷ ህልፈት ከተሰማ በኋላ ማህበራዊ ሚዲያ በሬስት ኢን ፒስ ምስሎችና በሐዘን መግለጫዎች ተጥለቅልቋል ማለት ነው። ሆኖም ይህ ሐዘን ብዙዎችን አስቆጥቷል። በተቃራኒው በህይወት እያለች ያላገኘችውን ፍቅርና አክብሮት በሞት ለምን ይጎርፋል የሚለው ጥያቄ ብዙዎች ሆኗል። በይሳት የሶሻል ሚዲያ ተጠቃሚዎች ማለት ነው ስነ ምግባርና በሰዎች የግል ህይወት ውስጥ ጣልቃ በመግባት ዙሪያ ጠንከር ያለ ውይይትም እየተደረገበት ይገኛል። እንደውም የሚገርማችሁ .2 ነበር የሶሻል ሚዲያ አካውንቷ በፌስቡክም በቲክቶክም ከፍተኛ የሆነ ጭማሪን እያሳየ ይገኛል። የሞቷ ዜና ከተሰማ በኋላ የዜናው ማጠቃለያ አድማጮቼ የቦኒ ሞት ለሁላችንም የማስጠንቀቂያ ደውል ነው። ስክሪን ጀርባ ሆነን የምንሰረንዝረው እያንዳንዷ ቃል ማለት ነው በአንድ ሰው ህይወት ላይ የሞት ወይንም ደግሞ የህይወት ውሳኔ እንዲወስን ሊያደርገው ይችላል። ሰው በህይወት እያለ ይከበር፣ ጥላቻ ይብቃ። ቦኒ ነፍስሽ በሰላም ትረፍ። ይሄ ለሁሉም ለሶሻል ሚዲያ አሳዛኝና ልብ የሚሰብር ዜና ነው። የምር ሞተች ነው ያልኩት፣ የምር ሆነ ነው ያልኩት። ድራማ ነው የሚመስሉና ወጣቶችን እያጣ ነው። ባካችሁ መጥፎ ቃላት ብዙ አትጠቀሙ። ሰው የማያው ኮንተንት እንኳን ቢሰራ ባድ ኒውስ፣ የሰዎች ባድ ሚሴጅ የሰዎች ህሊና ውስጥ ይገባል፣ ልቦናን ይሰብራል። እንደሰማችሁት ነው ማለት ነው። ሌሎችንም ማቅረብ እችል ነበረ ግን ቪዲዮ እንዳይበዛ በማለት ነው። ነገር ግን እመኑኝ አሁን ነው ልክ የሰው ልጅ እውነት ነው እኮ ሌምቦ ያለው የሰው ልጅ እኛ ኢትዮጵያውያን ስንሞት ውድ ነን እንዳለው ነው። እኛ አንዳንድ ጉዑዝ የሆኑ ሰዎች አሉ። ልክ የሞትህ ዜና ሲሰማ ፎሎ ያደርጉሃል። አባቴ በህይወት እያለህ ማይረዳህ በስነ ስርዓት አንተ ህይወትን እንድትመራ የማይፈቅድልህ ሁሉ ልክ ስትሞት አራይፒ ሐራም ወይኔ ስታሳዝን ወይኔ ብላ በቃ ይሄው ነው ህይወት። ለዚህች አጭር እድሜያችን አጭር ጊዜያችን ለምንድነው ፍቅር ያጣ ነው? ግን ጎበዝ ኧረ ተው። ምንድነው መሰዳደብ? ምንድነው እንደዚህ የሰው ልጅ ውድቀት መመኘት ምናምን? ኧረ ተው ግድ የላችሁም። ነገ አፈር ነው የሚበላን ሁላችንንም እኮ ነው። እሷ ቀደመችን እንጂ ተከታይ ነን እኮ። በየትኛውም መስፈርት ይሁን በትም ቆማ አትቀርም። ሮቦት አይደለም። ሮቦቱም ዝጎ ይበላሻል ልንገርህ። ስለዚህ እባካችሁ ሚዲያ ሶሻል ሚዲያን ስትጠቀሙ ቢያንስ የሰው ልጅ ምንም በመሳደብ ወይ የሆነ ተጽዕኖ በመፍጠር እንዲሰደብው የሆነ ነገር አድርገው ምናምን አትበል። ነገ አንተ ላይ ምን እንደሚደርስ አታውቅም። ስለዚህ እባካችሁ ከዚህ እህታችን መማሪያ ይሁን። ሌሎችንም ወጣት አተናል እኮ ካሁን ቀደምም እንዲሁ ራስ ያጠፋቻለች። ለምን በቃ ተዋቸው። በቃ አይመችም ያሰው በቃ ውጣ አትከተለው፣ ብሎክ አድርገው። በቃ ካላስ ወይም ካንተ አስተሳሰብ ጋር የሚሄድ አይደለም በቃ ብሎክ አድርገው ውጣ።
አይን ይውጣና ምን ታደርጋለህ እሱ ጋር ሳትወደው ያፈጣገጠ ተሰግጠህ የምታየው ከዛ በኋላ የምትሳደበው ለምን እንዴ? ለምን ኔጌቲቭ ትሆናላችሁ እንዴ? ውስጣችሁ ለምን በእንደዚህ አይነት መንገድ ታስደስታላችሁ? ኖ በቃ እኔ ያልተመቸውም አይደል? ውጣ ከዚህ አይን ይውጣና ውጣ፣ ብሎክ አድርግ በቃ ካላስ። ብዙ የሚወዱኛሉ። ከዛ ውጭ ግን ምንም ነገር በመሳደብ የምትለውጠው ነገር ቢኖር ምንድነው? ልክ እንደዚች አይነት እህታችን አይምሯቸው ጭንቅላታቸው የኑሮ ኢትዮጵያዊነት መሆን እኮ ራሱ ኑሮ ምኑ ይበቃናል እኮ የእናንተ ተጨምሮ የደነዞቹ ተጨምሮ የጭቃ አስተሳሰባችሁ ሰዎች ተጨምሮ አይደለም። ስለዚህ እናንተ ስትጨመሩ እንደዚህ ያጋጥማል። እንዲህ ሲፈጠር ደግሞ አንተ ምን ትጠቀማለህ? ደስተኛ ነህ? አሁን እንደዛ ያደረግክ ሁሉ እሷ ላይ ተጽዕኖ የፈጠርክ ሁሉ አሁን ምስጥ ሆነህ ትበላታለህ? አፈር ብላና ተቃጠለ ይሁና በቃ። ሌሎችም አስተያየት የሰጡ ነበሩ። ችግር የለውም በቃ። ለማንኛውም ቪዲዮ እንዳይበዛ፣ በተረፈ እባካችሁ ራሳችሁን አታጥፉ። ስለሰው ቀድጄ ልልበሰው ብላችሁ ኑሩ። በቃ ኑሩ በቃ። ግድ የለም ትሰደባላችሁ፣ የተለያየ ነገር ይደርስባችኋል ምናምን፣ በሰው በቃ ኑሩ ብቻ። ያኔ የእናንተ መኖር የእናንተ መለወጥ ያን ሰው ያናደዋል። ከዛ ውጭ ምንም አማራጭ እንዳትወስዱ። ስለዚህ በስደትም በአገር ውስጥም ያላችሁ ሰላማችሁ ይብዛልኝ። እንዲሁም ደግሞ ላይክ እያደረጋችሁ ባካችሁ ሰብስክራይብ እያደረጋችሁ እስኪ በህይወት እያለን ሰብስክራይብ እንደው በህይወት አምላክ ይዣችኋለሁ። ሰብስክራይብ ያደረጋችሁ አሁን አድርጉት፣ አሁን አድርጉት። ቀዩን ተጫኑት፣ ላይክ ስጡ። ሐሳብ አስተያየታችሁን ደግሞ ኮመንት ላይ ስጡኝ ማለት ነው። በህይወት እያለን እንዲህ እንረዳዳ እንጂ አሁን እዚህ ቪዲዮ ተቀርጸ ምናምን እዚህ ጋር አሁን ሚዲያ ሰው ስትሆን ምንድነው ትልቁ ነገር? ትቀረጻለህ፣ ቪዲዮ ሴትአፕ አዘጋጅተህ ምን ብለህ፣ ከዛ እንደገና ደግሞ ከተቀረጽክ በኋላ ኤዲቲንግ የሚባል ነገር አለ። ከዛ በኋላ ዳውንሎድ ታደርገዋለህ። ከዛ እንደገና ደግሞ አፕሎድ ወደ ዩቲዩብ አድርገህ ከዛ ታምኔል መስራት አለ፣ ርዕስ አለ፣ ብዙ ነገር አለ እናንተ ጋር ለማድረስ ማለት ነው። ስለዚህ እናንተ እቺ በቃ ሰብስክራይቧን ብቻ መንካት ነው ከእናንተ የሚጠበቀው። እስኪ በህይወት አምላክ ይዣችኋለሁ። በቃ ይሄንን ነው የምላችሁ። በህይወት እያለ ልክ ከሞትም በኋላ ፎሎ ማብዛቱ እዛ ቤት ሰማይ ቤት አንጠቀመው፣ እኛ ይዘነው አንሄድ። Are you serious right now, bro? ተው እንጂ በቃ። ስለዚህ በስደትም በአገር ውስጥም ያላችሁ እንደምወዳችሁም እንደማከብራችሁም አትርሱ። ባይ ባይ። የሰው ሀገር የሰው ነው እንደራስ አይሆን ቢከፋውም ብቸገርም ያዝንም ብቻ